መጣ ጋሽቀጭኑ ሰላም ነው? እንዴት ናችሁ? ሰላም እንዴት ናችሁ? ጉዳያችን አንተ ጋር ነበርና አንተን ፈልገን ነበር። እሺ የሰፈር ዋና ኃላፊ አንተ ነህ? አዎ ዋናውም ጸሐፊውም ሁሉም እኔ ነኝ ማለት። እሺ እኛ የመጣነው ከላይ አካል ነበር የመጣነው ለንጹሃ መጠጥ ተብሎ ለማህበረሰቡ ገንዘብ ተዋጥቶ ነበር ይሰራ ተብሎ። አሁን በየቦታው በየቤቱ እየዞርን ነበርና ምንም የንጹሃ መጠጥ አልተሰራም፣ እንደ በፊቱ እንደነበረ ነው። ያው ምን መሰለ ያው ገንዘቡ ትንሽ ስለጎደለም ነው እኮ ሰባሰብና እንደገና ብያለሁ እኮ ነው። ከበቂ በላይ እኮ ነው የተሰበሰበው እሱ። ያው ነገሩ ያው ልጆችን ያው ውጭ ሰድጀባቸው እኛ ናውረን በደም ከላይ አካል ነው የመጣነው እኮ ልጆቹን ውጭ ሰደርኩባቸው፣ አውሮፓ ሰደርኩባቸው። ልጆቹን ምን ነው አውሮፓ ሰደርኩባቸው ማለት ትቀጣለህ እኮ። አይ መቀጣት እሱ ችግር የለውም ወይ እነዛ ልጆች ሰርተው ይከፍሉና እንደገና እንዳዲስ አድርገን ለማህበረሰቡን ብር ልጆች ነው እንዴ ውጭ ምን ልክበት አንተ እንዴ? አቦኔ ወይ ስራዬን እለቃለሁኝ። እሺ ምን ነው ስራ እለቃለሁ ማለት ልጆችን ውጭ ከለክ በኋላ እንዴ? እሺ ታዲያ ምን ላድርግህ? ምንድነው የምትለው? እሺ ደግ ማስመጫሽ ለልጆች የልጆች ማስመጫ እንደገና እንሰብስብ ብር አላወከንም እኛ ከላይ አካል ነው። ኧረ ጉድ ካላይ ነው። እሺ ምን ልሆን? እሺ አነገርከኝ እኮ። እሺ ለልጆቹ ማስመጫ ገንዘብ እናሰባስብ፣ ይምጡ ልጆቹ። ምንድነው ያለው? ሰምቷችኋል እናንተ? አዎ ከቢሮ ወጣ ብዬ የሆነ ልጅ እዚህ እየጠበቅኩ ሰላም ነው ጋሽ? ስራ ለማስቀጠል ጋሽ ሰላም ነው? ክፍተት ተፈጥሮ የለ? ሰላም ነው? እሺ እደውላለሁ። እንዴት ነህ? እንዴት ነው ደወልክልኝ? ሰላም ነው? እሺ መጥቻለሁ። መረጃ ምን መረጃ አለ? አሁን ተምሬያለሁ እንደነገርኩህ ነው። በቃ ልትልህ ዩኒቨርሲቲ ተምረሃል? ዲግሪ አለኝ። ያው ምናምን ተምሬያለሁ። ሁሉ መረጃ አቅርቤያለሁ። መረጃ አቅርበሃል? አልፈሃል ብለኸኝ ነው የመጣሁት። መረጃው እኮ ሙሉ ነው ያመጣኸው፣ መረጃ ሙሉ ነው እኮ። ያው እኔም ከቢሮ ወጣ ብዬ ደወልኩልህ። ያው ምንድነው ሁሉንም የቀረኝ የለም እኮ ይቀራል እንዴ? እኮ አየቀለው መረጃውን እኮ አልፈሃል፣ ፈተናውን አልፈሃል። ያው እንግዲህ እንዴት እናድርግ ነው? ያው እንደ መቼ ትገባ ምን እናድርግ ነው እኮ። እኔም እኮ ለዛ ነው የመጣሁት። እንዴት እናድርግ ምን እናድርግ? አይገባም እንዴ? ዝሮ በምንድን ነው የመጣኸው? በታክሲ ነው? በታክሲ ነው የመጣሁት። ታክሲ ስመጣ ምን አደረግሻለሁ? ሂሳብ ሰጠው እኮ ታዲያ አይገባህም እንዴ? ሂሳብ ላይ እኔ ስታዳ ምን አለ ነው ነገር ነው የምትለው? አባቴ ምንድነው ከዩኒቨርሲቲ ተመርቄ ወጣሁ አይደል? እንደሆነ ነገር አቋቁመኝ እንጂ ከዚህ በኋላ እየታገልኩ እኮ ነው የቻልኩትን እያደረኩ ምን ትታገል? ኧረ ቆይ ሚስቴ ደወለች። ሄሎ ወይዬ እኔ ፍቅር እንዴት ነሽ? ሰላም ነው? ድንገት እኮ አባቴ ጋውኛ አባቴ ላስታውቅሽ በእናትሽ እንዴት ያለ ጥሩ ሰው መሰለሽ። እሺ ቆይ እሺ ላገናኝ። አባዬ ይኸው በቅርቡ አገባሻለሁ ሀብታም ነኝ። ሄሎ እናት ምን እንትን ያስብልሃል? እንዴት ነሽ? ይኸውልሽ አሁን ይሄን ልጅ ከህይወቱ ውጭለት፣ ሁለተኛ እሱ ጋር እንዳታወሪ ነግሬሻለሁ። አባቴ በጣም ጥሩ ልጅ ነው። የሚያፈቅርሽ በእናትሽ በጣም ነው። ይሄን ልጅ ህይወቱን እንዳታበላሽ ከመስመር ውጭ። በጣም ጥሩ ልጅ ነው። በጣም ጥሩ ልጅ ስለሆነ እሺ ቻው አልኳት። ሄሎ ዘጋችሁ ሳትወሉ ሰው ተለይ ሰው ቅርብ ላይ ነበር የምዘጋው። ዘግተው ነው እንትን ነው ልቀልብ ነው። ሁለት ሰው አምጥተህ ደግሞ ቤት እሷን አስገብተህ እዚህ ነው ግባ። በዚህኛው ግባ። ሰላም ነው? እንዴት ናችሁ? የደወልክልኝ ዲሽ የምሰራው ነው። ዲሽ የለጠፍከው እዚህ አንተ ነህ? እኔ ነኝ የለጠፍኩት። የተበላ እኔ ቴሌቪዥን እኔ ቤት የለም። አንሳና እዛኛው ቤት ነው መለጠፍ። እዛኛው ግቢ ውሰድና ለጥፍ። መተህ እኔ ቤት ቴሌቪዥን አለ እንደ መተህ የምለጥፈው እዚህ። ብዙ ወጪ አውጥቼ እኮ ነው የመጣሁት። እኔ ስራ መስሎኝ ነው ከሌላ ቦታ ወጪ አውጥቼ ነው የመጣሁት። ምንድነው የምትለኛው? ዲሹን እኔ ጋር የለጠፍከውን አንሳና እዛ አድርግ ነው እኔ ጋር። ምን ችግር አለው አንተ ግን ላይ ቢሆን ምን? ለምን እኔ ቤት ቴሌቪዥን አለ ወይ? መጥቶ ነገ ጧት በቴሌቪዥን መብራትስ ቢቆረጥብኝ ግብርስ አምጣ ብባል ምን ይታወቃል? ዲሽ አለ ተብሎ እዚህ ተለጥፎ የለኝም ማለት ነው። አንተ ለምን አንስተህ አንተ እዛ አታረገው? ምንድነው ይሄ የሚያቀትህ? እንደዚህ አይደረግም። ምንም አይደረግም። ስራ መስሎኝ እኮ ነው የመጣሁት። ብዙ ወጪ አውጥቼ ተከራከረኝም ነው አንተ እንዳደረግም ምንድነው የምረግመኝ? እኔ ብዙ ወጪ አውጥቼ መጥቼ እንዴ አቋሽ ደግ ከግንትኑ ላይ አንሳ። እኔ አላነሳም። ራስህ አንሳው። ካነሳ ይደው አንሳው። የመብራት አቦ ይዘኛል። አራተው ልኑርበት። አራተው በዝር ሚያታው ወይኔ ተው የምን ጨዋታ ነው? በዝር ሚያታው እንጂ ና ስራ ጅል አፈር ብላ
እንደው ምን ይሻለኛል እንደው አንተ ልጅ ምን ሆነህ ነው? ስራ አትሰራም እንዴ? ምን አባቱ ነው ይሄ ልጅ? ተው እንጂ ትልቅ ልጅ እኮ ነህ። ምንድን ነው ያሰብከው ነገር? ምን ሊያደርገኝ ነው ጎበዝ? እንደው ምን ይሻለኛል? ይሄን ልጅ ምን ባሳክመውም አይሆንም። ምን ላድርግ? ቆይ እስኪ ምንድን ነው የሚሻለው? ምንድን ነው የፈለግከው ነገር ንገረኝ እስኪ። እያመመህ ነው እንደው ወይ አሞህም ከሆነ ንገረኝ እሺ፣ ላሳክም። ሐኪም ቤት ትሄዳለህ? አትፈልግም? ኧረ አይ አውቆ ነው። አይ ሳልሰራለህ እኮ አልቀርም ዘንድሮ ሳልሰራለህ አልቀርም። ስንቱን ታሪክ አሳልፌ እንደዚህ መሆኔ። ሰላም ነው ጋሼ? እሺ ሰላም ነው። እንዴት ነው? ሰላም ነው። እዚህ አካባቢ ነው እንዴ የምትኖረው? አዎ እኔ እዚህ አካባቢ ነው የምኖረው። አዎ እኔም ድሮ ቤተሰቦቼ እዚህ ነበር የሚኖሩት። እኔ ከአሜሪካ እየመጣሁ ነው እና እየጠየኩኝ እያጠያየኩኝ። እሺ ቤተሰቦቼ የሉም አጥቻቸው። እስኪ ነው ሰፈሩን ተቀያይሯል እንደምታውቀው። ተቀያይሯል። እዚህ አካባቢ ነበር ነው የሚኖሩት። አዎ እና በልጅነት ወጥተህ ነው? በልጅነት አሜሪካ። አዎ 15 ዓመት ምናምን እዛው ቤት አለኝ፣ እዛው ስራ እዛው ነው የምኖረው። ቤተሰቦቼን አግኝቼ እዛ ለመውሰድ ነበር የመጣሁት። እኔ ከነሱ ምንም አልፈልግም። እንዳያገኘልኝ ወረታ እንትን ታዲያ እኔ ችግር የለውም። ምን ያገናኛሉ ታዲያ? ምን ችግር አለው? እሺ ደስ ይላል። ታዋቂ ነኝ እኔ። ያው ቪዲዮም ፎቶም እንደ ልስራለህ። እሺ ደስ ይላል። አንተ ብቻ አገናኘኝ በቃ። ቁጭ በል። ከአሜሪካ መጣች አድለው ግን ቤተሰቦች እንደማገኘዋቸው ቆይ አገናኛለሁ። እኔ ፎቶ አንስቼ አገናኛለሁ። መነጽሩን ማውጣት በቃ ይሄንን ቪዲዮ ሰራልሃለሁ። አገናኛለሁ በቃ። እሺ በቃ እሺ። እና እንደው በቃ እንተያየራለን። በቃ እደውልልሃለሁ። እመጣለሁ በቃ። እሺ አደራ ፈልጌ ነው። አንዴ እናላስቸግር። እሺ ምን ፎቶ እንካ ቪዲዮ አንሳኝ ማለት ነው። እሺ ቪዲዮ ነው ማለት ቪዲዮ አድርገው። እሺ ያንን ልጅ ከላይ የምታዩት ልጅ የዛሬ 15 ዓመት ጭቃ ላይ ወርቆ አግኝቼው ከቱቦ ውስጥ ውሃ ሊወስደው አውጥቼ አሳደግኩት። አሁን አሜሪካ ሰደርኩትና አሁን አድጎ ቤተሰቦቹን ይፈልጋል። ቤተሰቦቹ ሆናችሁ በዚህ ጻፉልኝ። ከጭቃ ውስጥ ነው አውጥቼ ያሳደግኩት። በጣም ብዙ ነገር ለፍቻለሁኝ። ጭቃ ላይ ወርቆ አግኝቼው ከቱቦ ውስጥ ከጉድጓድ ውስጥ ከጭቃ ውስጥ ነው ያወጣሁት። አሁን እንዴ ቆይ ምንድን ነው የለቀቀው? የለቀቀው ምንድን ነው? ምንድን ነው የለቀቀው? አላልከኝም? ታውቀኛለህ። መጀመሪያ እኔ ታውቀኛለህ አንሳና ለቀቀኝ እኮ ቤተሰቦቼን አገናኘኝ ነው እንጂ አልኩህ። ከዛ ከጭቃ ወጥቼ ከጉድጓድ ወጥቼ ይታቀኛለህ። ታውቀኛለህ እኔ እና ታዲያ ቤተሰቦች ጥለዋል ብዬ ታሉ ምናምን ቫይራል እንደወጣልኝ ነበር። አልተሳካልኝም። በቃ ስንት መከራ አይቼ የገነባሁት ግቢ። አዎ ብዙ ደክመሃል። አዎ ከስከቹ ነው ምንድን ነው የማየው? ስንቱን ይሻላል። ወይ ወንድ ቆም ተመጣጣ ግቢ እንትን እያለብህ እኮ ነው። አረ እንደው መከራ አይኝም እኮ ነው። ስንቱን ዝቁሜ ስንቱን ይሻላል። አሜጋሽ እንደጋ ሽንት ትሸናለህ እንዴ? አረ በጣም አላወኩም። ይቅርታ እኮ ትላለህ እንዴ? እዚህ ቆመህ በር ላይ ነው እንዴ? ሽንት አላወኩም። ይቅርታ አልኩህ እኮ ጋሽ። ይቅርታ ይላል። አይ ሰዋደር ላይ አይ ጥፋት ትላለህ። ጥፋተኛ ነኝ በቃ ይቅርታ ጋሽ። ጥፋተኝነት አይደለም ያስቀጣል እንዴ? 5000 ብር ትከፍላለህ። አታነብም እንዴ? 5000 ብር ይከፍላል። አረ በቃ የለኝም 3000 ብር አድርግልኝ ጋሽ። በቃ እሺ እሺ። አይደለም 5000 ብር ነው ህጉ። 5000 ብር ነው። 5000 ብር አልኩህ። ይቅርታም ጠየቅኩኝ እኮ በቃ ይቅርታ ምን ያደርጋል? እዚህ ጋር ስንት እንጂ ከሸና በኋላ እኔ ይቅርታ ዳቦ ይሆናል። 3000 ብር አትፈልግም? 3000 ብር ነው። 5000 ብር ነው። 5000 ብር ነው። ኧረ የራስህ ጉዳይ ነው። የራስህ ጉዳይ 3000 ብር እንቀበል። አምጣ ብሩን። ኧረ ወግድ ይረሳል። ኧረ እኮ ገሽከቲ ነው። 3000 ምን ላድርግ ታዲያ ሳንቀበለው
አንተ እኮ ነህ። እኔ ምን አደረኩኝ? ታዲያ 3000 ብር ሲል 5000 ብር ነው አትልም እኮ ነው ያልኩህ። 3000 ይሰጣል ነበር እኮ ጅል በቃ። እንደገና እንጠይቀው ነው ይመታኛል።